እግዚአብሔርን ይዘው በፍቅር ይሰራሉ። መሰማሪያቸውን ከእግዚአብሔር አግኝተው ይኸው ይታያሉ መልካም ፍሬ አፍርተው። የብርሃን ልጆች ለጽድቅ ይተጋሉ። እግዚአብሔርን ይዘው በፍቅር ይሰራሉ። መሰማሪያቸውን ከእግዚአብሔር አግኝተው ይኸው ይታያሉ መልካም ፍሬ አፍርተው። ከሌሊት አይደለም ደግሞም ከጨለማ የብርሃን ልጆች ቃሉን ለምንሰማ። ጨለማው ርቆ ወጣልን ፀሐይ ሰማይ እንሁነው ይታይ በኛ ላይ። ዛሬ ከበጎ ነገር ጋር ተባበሩ። ዛሬ ከበጎ ነገር ጋር ተባበሩ። በሰማዩ መንግሥት በክብር እንታመን። እንደምን አላችሁ? እንግዲህ መርሃ ግብራችን ከዚህ ሰዓት ጀምሮ በይፋ ይጀመራል። አባታችን እዚህ በመካከላችን ይገኛሉ። ሌሎችም የጋበዝኳቸው መምህራን አባቶች እየመጡ ነው። በሉ እንግዲህ አባቶች፣ ወንድሞች፣ እህቶች ለሆሳዕና በዓል በሰላም እንኳን አደረሰን፣ እንኳን አደረሳችሁ። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐነ ያብጽሕክሙ እግዚአብሔር። እንኳን እናንተንም እኛንም በሰላም ለዚህ ቀን አደረሰን። ጌታችን ኢየሱስ ክርስቶስ ጾመ 40 መዓልተ ወ40 ሌሊተ ከመ ያድኅነነ እኛን ያድን ዘንድ 40 ቀን 40 ጾሞ እዚህ አድርሶናል ማለት ነውና እኛንም ሁላችንም እንደዚህ ተባብረን ብርሃነ ትንሣኤው በሰላም እንድንደርስ ፈቃዱ ይሆንልን። እንግዲህ በዚህ ዕለት እንግዲህ እናቶች፣ አባቶች፣ ሕፃናቶች ሁሉ ለዚህ በዓል እንደሚተጉና እንደሚያስቡ እናውቀዋለን ማለት ነው። በዓሉ ሲደርስ ምን ዝግጅት እንዳለ ይታወቃል። እናታቸውን አባታቸውን ሕፃናት አብዬ ምን ታመጣልኝ እንዬ ምን ታመጣልኝ እንደሚሉ የሁሉ አረጋውያንና ችግረኛ ሁሉ በትናንትና በመምህር ያሬድ በኩል በማስተባበርና በመሰብ ትናንትና ችግረኞች ቃለ ወንጌሉን ለመፈጸም ብራቆት አለበሳችሁኝ ወይ፣ ብራብ አበላችሁኝ ወይ፣ ብጠማ ጠጣችሁኝ የሚለውን ቃለ ወንጌሉን ፈጽመው ትናንትና ችግረኞችን ይለብሱት ያጡትን ሰብስበው ልብሳቸውን ሲያለብሱ ብለዋል። በዛሬ ዕለት ደግሞ የደሮይትን መግዣ አንዳንድ ነገሮች እያሰባሰቡ ይህንን አረጋያና ችግረኛ ሁሉ ሰብስበዋል ማለት ነው። እሳቸውን ደግሞ ረዥም ዕድሜ ይስጥልን፣ የአገልግሎት ዘመናቸውን ይባርክልን። በየቦታው እየተዘዋወሩ ችግረኞችን ሲያሰባስቡ በክራይ ቤት ሲሰቃዩ ከቆዩ በኋላ በዚህ በወረዳ 5 ደግሞ በጎ ፈቃድ ተደርጎላቸው እዚህ ደግሞ እኛን ለማሰባሰብ በቅተዋልና ይህንን ደረጃ ደግሞ ጸና ሰፋ ያድርግልን። ተጉልበት ራብ ይሰውርልን። በዓሉን የሰላም የፍቅር የአንድነት ያድርግልን። ብርሃነ ትንሣኤው ደግሞ በሰላም እንድንል ፈቃዱ ይሁንልን። ተክፉ ነገር ይሰውረን። ሀገራችን ኢትዮጵያን ሰላም ያድርግልን። ጾመን እዚህ እንደደረስን ደግሞ ብርሃነ ትንሣኤው ደርሰን በሰላም ደግሞ ደስታውን ለማሳለፍ ያብቃን። ሀገራችን የሚራዳውን ሁሉ በስጦታም በሀሳብም በሁሉ የተራዳውን ሁሉ የአብርሃሙ ሥላሴ ይራዳልን። እንግዲህ አባታችን መምህራችን መምህር ያሬድ ዛሬ በየቦታው ቀደም በተማሪ ቤት ቆሎ ተማሪ ቤቶች እየዞርን እንደምንለምን ሁሉ ካሉ አባቶች በጎ ፈቃድ ከሚያደርጉ ሁሉ ችግሮች መኞች ምን ውለው ይውላሉ፣ በዓሉን እንዴት ያሳልፋሉ በማለት ያላቸውን ከራሳቸው የሌላቸውን ካሉ በጎ አድራጎት አሰባስበው ደግሞ ዛሬ ለበዓል የምትሆነውን አሰባስበዋልና እሳቸውንም ጤናውን ንብረቱን ያሰበውን ሁሉ መልካም ነገር ይስጥልን፣ ተክፉ ይሰውርን፣ ሀገራችን ሰላም ያድርግልን። በሰላም የዋለ በሰላም እንዲያስመሸን፣ ጾሙን በሰላም እንዲያስፈታን፣ በሰላም የዋለ በሰላም እንዲያስመሸን አባታችን ሆይ ብላ እንድዚህ እንጸልይ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ።
የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ለአባታችን ቃለ ሕይወት ያሰማልን። እንኳን አደረሳችሁ። እስቲ እልል በሉና እግዚአብሔርን አመስግኑ። እንግዲህ ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በአህያ ውርንጭላ ላይ ተጭኖ የገባበት የምስጋና ቀን ነው። በሕፃናት አንደበት የተመሰገነ ወደ ኢየሩሳሌም ቤተ መቅደስ የገባበት የሆሳና በዓል ነው። በድጋሚ እንኳን አደረሳችሁ። እስቲ እልል በሉና እግዚአብሔርን አመስግኑ። ክብርት ወይዘሮ እንግዳ ዳኜ የአራዳ ክፍለ ከተማ ወረዳ 5 ዋና ስራ አስፈጻሚ፣ ክቡር አቶ ብሩክ የአራዳ ክፍለ ከተማ ወረዳ 5 አፈ ጉባኤ፣ እንዲሁም አቶ አበበ የአራዳ ክፍለ ከተማ ወረዳ 5 የፓርቲ ጽህፈት ቤት ኃላፊ፣ ሌሎችም የምክትልም አሉ፣ ሌሎችም ይታዩኛል። እዚህ የወረዳው አመራሮች በሙሉ በዚህ መርሃ ግብር ላይ ተገኝተውልናል። እባካችሁ አመስግኗቸው። ሌላው የአራዳ ክፍለ ከተማ ወረዳ 5 አረጋውያን ከ100 በላይ የሚጠጉ የማህበሩ አባላት ከአመራሮቻቸው ጭምር በዚህ ይገኛሉ። ከእድሜ ባለጸጋው ከአቶ ኃይለማርያም ጀምሮ 100 ዓመታቸውን እንግዲህ አልፏል። እዚህ በመካከላችን ይገኛሉ። ሁሉም እንኳን ደህና መጣችሁ። በድጋሚ እንግዲህ ድርጅታችን የብርሃን ልጆች የህፃናትና የአረጋውያን መንደር እዚህ ግቢ ከገባን ዛሬ 5ኛ ወራችን፣ ህዳር 6 ቀን የገባ ነው። ዛሬ ያው ሚያዝያ 5 ነው። በ5 ወር ውስጥ በርካታ በጎ ስራዎችን እየሰራ እንገኛለን። በዛሬው ዕለት በዋናነት ባለፉት 5 ወራት ከሰራናቸው የተለያዩ በጎ ስራዎች መካከል የሻወር ቤት አገልግሎት ለ10 ዜጎች የስራ ዕድል የፈጠረ የሻወር ቤት አገልግሎት የሚመረቅበትና ሌላው ደግሞ በየዓመቱ እንደምናደርገው ለትንሣኤ በዓል የበዓል ድጋፍ እናደርጋለን። በሆሳና ቀን ነው የምናደርገው ሁሌም። ዘንድሮ ለ5ኛ ጊዜ ለ400 ዜጎች የገንዘብና የዱቄት ድጋፍ የምናደርግበት መርሃ ግብር ነው። በድጋሚ ጥሪውን አክብራችሁ ስለመጣችሁ እጅግ እናመሰግናለን። እስቲ አመስግኑ። እንግዲህ ዘማሪያን መምህራን እየመጡ ነው። እስከዛው ግን የአባቶች ምርቃት ያስፈልጋልና እንዳልኳችሁ የእድሜ ባለጸጋው 100 ዓመታቸውን አልፈው ወደ 6ኛ ወር ላይ ነው የሚገኙት አቶ ኃይለማርያም። በዚህ እድሜ ደግሞ የአራዳ ክፍለ ከተማ ወረዳ 5 የአረጋውያን ማህበርን እየመሩ ነው የሚገኙትና ከእሳቸው በላይ የእድሜ ባለጸጋ በመካከላችን ስለሌለ እሳቸው እንዲመርቁ እድሉን እንሰጣቸዋለሁ። በምርቃት መርሃ ግብራችን እንጀምራለን። አቶ ኃይለማርያም ወደዚህ ይምጡልን፣ በጭብጨባ ተቀበሉን። እንደምን አረፈዳችሁ፣ እንደምን አረፈዳችሁ። ከምርቃቱ በፊት ክቡርት ዋና አስፈጻሚ መስራ አስፈጻሚ አሉ። እዚህ መልእክት አለ፣ ከላይ የተበላለፈ መልእክት ስለ ሰው ህገወጥ ዝውውር መልእክት አስተላልፉ ብሎ እዚህ የኔ አዲስ አበባ ዩኒቨርሲቲ ኮሚቴ ውስጥ አለውኝ ስለተሰጠን ውዴቶቼ፣ ውድ ወንድሞቼ ባካችሁ ልጆቻችሁ የሚከሩ በአገር ተሻሽሎ መኖር ይቻላል። ከሰሩ ለዛ ለደላላ ለምንሰጠው በዚህ ሽንኩርት ብንቸረችን መንገድ ላይ አንድ ነገር ብንሰራ ተሻሽለ የራሳችን ተርተን ይኖራለን። ሄዶ ልጆቻችሁ ለጅብ ሰለባ እንዳይሆኑ፣ ለጅብ እራት እንዳይሆኑ ልጆቻችሁ የሚከሯቸው። አሁን እንኳን ለዛሬ ለዚህ ቀን አደረሰን፣ እንኳን ለዚህ ቀን አደረሰን። እግዚአብሔር ይህን በዓሉን የሰላም በዓል አድርግልን፣ የጥጋብ አድርግልን። ዝናበ ምሕረቱን ይሄ ለበረከቱን ይስጠን። የታመመ ይዳን፣ የአገር ወጣ ወደ አገሩ ይመለስ፣ የተራራቀው ይቀራረብ፣ የተበታተነ ይሰባሰብ፣ የተጣላው ይታረቅ። ታሞ ጠያይ ከማጣት አድነን፣ ታርዞ አልባሽ ከማጣት አድነን፣ ተርቦ አጉራሽ ከማጣት አድነን፣ ሞቶ ቀባሪ ከማጣት አድነን። ሰላም ለኢትዮጵያ፣ ሰላም ለሕዝቧ፣ ሰላም ለመስጊዶቻችን። በዚህ አጋጣሚ የተባረከ መምህር ያሬድ በገና ጾም ውስጥ
100 ሰው እዚቹ ቦታ ደረጃ የጠበቀ የምሳ ግብዣ አድርጎልናል። እንደገና ደግሞ ሁለተኛ ጊዜ መጀመሪያ ጊዜ ለ100 ሰው የአይን ምርመራ ከነመነጽሩ ከ100,000 ብር በላይ አውጥቶ ወገኖቻችን አረጋን ማህበርን አስመርምራን መነጽር በነፃ ምርመራ በነፃ ይሄን ሁሉ አድርጎልናል። ጥቅምት 23 የሰው ውለታ አይረሳም። ሶስተኛ እዚቹ ጓሮ 80 ሰው ከአረጋን አንጣ ብሎ አንጥቼ ሳሙና፣ ገላ ሳሙና፣ ማካሮኒ፣ ፓስታ፣ ሶፍት ወዘተርፈ ድጋፍ አድርጎልናል። ይኸው አሁንም 100 ሰው ከአረጋኖች 100 ሰው ስጠኝ ብሎ 100 ሰው ሰጥቼ ዛሬው ድጋፍ በማድረግ ዝግጅት ላይ ነው ያለውና ስለዚህ ምን ይገባዋል እና እግዚአብሔር አሁንም ያሬድ እግዚአብሔር ባርክ ቡሩኩን የልጅ አዋቂ እግዚአብሔር እድሜና ጤና ይስጥ። እናንተንም እግዚአብሔር እዚህ ሰበሰባችሁ እግዚአብሔር ባርከን ይጠብቀን። ዋና ስራ አስፈጻሚያችንን ዋና አፈጉባኤያችንም እዚህ ፊት ለፊት ያሉ ሁሉ የቀለ ወረዳ አመራራችን እግዚአብሔር ይጠብቃችሁ፣ እግዚአብሔር ይጠብቃችሁ። ከወረዳ ወደ ላይ ከፍ ያርጋችሁ፣ ከፍ በሉ። የኔም ትንሽ እድሜ ሊጨምር ይመርቁኛ። እሺ ለእድሜ ባለጸጋው ለአቶ ኃይለ ማርያም አያሌው ከፍ ያለ ሞራል ስጡልን። እሺ አሁን የክፍለ ከተማ እንግዶቻችን እየገቡ ነው። እስቲ በእልልታና በጭብጨባ ተቀበሉልን። እንኳን ደህና መጣችሁ። ከዚህ በመቀጠል ቀጥታ ወደ መግቢያ ንግግር ነው የምንሄደው። የአራዳ ክፍለ ከተማ ወረዳ 5 ዋና ስራ አስፈጻሚ ወይዘሮ እንግዳ ዳኜ በመካከላችን ተገኝተውልናል። እንግዲህ የብርሃን ልጆች የህፃናትና የአረጋውያን መንደር እዚህ ግቢ ውስጥ የተለያዩ ስራዎችን በጎ ስራዎች እንዲሰራ ካቢኔያቸውን አሳምነው ይሄ ድርጅት ለወረዳው ማህበረሰብ ብዙ ስራዎች እየሰራ የሚገኝ ነው ብለው አሳምነው ጥቅምት 27 ቀን ቢሮም ቦታም ዛሬ የምንመርቃቸውን ሁሉ ስራዎች እንድንሰራ ያደረጉን ታላቅ ሴት ናቸው። በዚህ አጋጣሚ አመስግኑልን። በኋላ ላይ ምስጋናውን ላይ በደንብ እንገልጻለን። ስለዚህ የመግቢያ ንግግር የሚያደርጉት እሳቸው ናቸው። ወደ ወይዘሮ እንግዳ ሄዳለሁ። እንደምን አደራችሁ። እንኳን ለበዓለ ሆሳዕና በሰላም አደረሳችሁ አደረሰን። እሺ የተከበሩ አቶ ተወዳጅ ኃይለ ማርያም የአራዳ ክፍለ ከተማ የብልጽግና ፓርቲ ጽህፈት ቤት ኃላፊ፣ እንዲሁም አቶ ይቻላል ላይኔ የአራዳ ክፍለ ከተማ ፓርቲ ጽህፈት ቤት ምክትልና አደረጃጀት ዘርፍ፣ የተከበሩ አቶ ብሩክ የወረዳችን አፈጉባኤ፣ አቶ አበበ አማረ የፓርቲ ጽህፈት ቤት ኃላፊና በየደረጃው ያላችሁ የወረዳና የክፍለ ከተማ አመራሮች፣ እንዲሁም ጥሪ የተደረገላችሁ የብርሃን ልጆች እና አረጋውያን መንደር አባላትና ደጋፊዎች እንዲሁም መስራቾች እንኳን ለዚህ ቀን በሰላም አደረሳችሁ አደረሰን። የብርሃን ልጆች የህፃናትና የአረጋውያን መንደር መስራችና ስራ አስኪያጅ መምህር ያሬድ እዚህ ግቢ ጥቅምት ከመጡ ጀምሮ በርካታ ስራዎችን ከወረዳ አስተዳደሩ ጎን በመሆን እየሰሩ ያሉና አሁንም ምቹ የሆነ ግቢ ለተገልጋይና ለሰራተኞች የሚመች መስቡ የተስተካከለ ቅን ሆነን እንድናገለግል መደላድል የሚፈጥር የቢሮ አደረጃጀት እንዲኖረን ከኛ ጎን ሆነው መንግስታችንና ፓርቲያችን በሚፈልገው ልክ ቢሮዎቻችንን ምቹ የልማት ግቢዎች እንዲሆኑ አምራች እንዲሆኑ በዶሮ እርባታ በአትክልትና በርካታ ስራዎችን በጋራ እየሰራን ዛሬ ደርሰናል ማለት ነው። ይሄ ግቢ እንደሚታወቀው በ2007 እና 8 እኔም ስደግፈው የነበረና ሞዴል የነበረ ወረዳ ነው። አሁን ባለበት ሁኔታ ግን ሞዴል ያልሆነና በርካታ ቆሻሻዎች መጣያ ተደርጎ ያገኘ ነው። በጋራ ተነጋግረን ግን ግቢውን የማጽዳት ቆሻሻዎቹን የማስወገድ የሌማት ትሩፋት ጋር ተያይዞ የዶሮ እርባታዎችና የጓሮ አትክልቶች የሚረቡበት የሚመቻችበት ግቢ ሆኗል። ይህንንም ስንሰራ ከጎናችን ለነበሩ በገንዘብ በእውቀት
በሀሳብ እና አጠቃላይ ጊዜያቸውን ሰጥተውን የመንግስት አካል ደጋፊ ሆነው እያገዙ ያሉ መምህር ያሬድ የዚህ የብርሃን ልጆች ማህበር መስራች ሞራል እንድሰጡልኝ በአክብሮት ጠይቃለሁ። በትላንትናው ዕለት ለ600 አረጋውያንና ጧሪ ቀባሪ ለሌላቸው የአልባሳት ድጋፍ አድርገዋል። ዛሬ ደግሞ ለበርካታ 400 ለሚሆኑ ሰዎች የገንዘብና የማዕድ ማጋራት ፕሮግራም ይዘዋል። ከዛም ባሻገር 5 ክፍል ሻወር ቤት፣ 10 የስራ ዕድል የፈጠረ የዶሮ እርባታና የጓሮ አትክልት እንዲሁም ግቢውን ምቹ ከማድረግ አንጻር የተሰሩ ስራዎችን ለመጡ የክብር እንግዶችና ለእናንተ እናስጎበኛለን። ከዚህ ጋር ተያይዞ የክፍለ ከተማችን የፓርቲ ኃላፊ አቶ ተወዳጅ ወደ መድረክ መጥተው የዕለቱን መክፈቻ እንዲያደርጉልኝ በክብር ጋብዙልን። እንደምን ዋላችሁ? ሰላም ዋላችሁ? እንኳን ለሆሳዕና በዓል አደረሳችሁ። ክቡር አቶ ይቻላል አይኔ የአራዳ ክፍለ ከተማ አደረጃጀት ዘርፍ ኃላፊ፣ ክብርት ወይዘሮ እንግዳ ዳኜ የአራዳ ክፍለ ከተማ የወረዳ 5 ዋና ስራ አስፈጻሚ፣ ክቡር አቶ አበበ አማረ የአራዳ ክፍለ ከተማ ወረዳ 5 ብልጽግና ፓርቲ ጽህፈት ቤት ኃላፊ፣ ክቡር አቶ ብሩክ እንዲሁም የአስተባባሪ ኮሚቴ አባላት፣ ከምንም በላይ የምናከብራችሁ የምንወዳችሁ የወረዳ 5 ነዋሪዎች በመካከላችሁ ስለተገኘው ትልቅ ክብር አለኝ። በዚህ አጋጣሚ ለወረዳ 5 አስተዳደር አመራሮች አንድ ጊዜ ሞራል ስጡልን። የወረዳ 5 አስተዳደር አመራሮች በእኔ ግምገማ እንደ ተቋምም እንደ ክፍለ ከተማ ባለን እይታ የህዝብ ተጠቃሚነት ለማረጋገጥ የተለያዩ ስራዎች በመስራት በጋራ በመስራት ውጤታማ ስራ እየሰሩ ነው የሚል ነገር ነው ያለን። ይሄም ውጤታማ የመሆናቸው መገለጫ ነው። ድጋሚ ሞራል ስጡልኝ። የብርሃን ልጆች የተባለ አገር በቀል ድርጅትም እኛ እንደ መንግስት አንዱ ለየት የሚያደርገን ሰው ተኮር መሆናችን ነው። ከኛ ጋራ ወይም ከኛ ፖሊሲ ጋራ ከመንግስት ፖሊሲ ጋራ የተቆራኘ ተግባር በመያዝ በዛሬው ዕለት በወረዳው ለስራ ዕድል ፈጠራ የሚሆኑ ለወረዳው ወጣቶች የሚሆን የተለያዩ ፕሮጀክቶች በማገዝ እንዲሁም ማዕድ በማጋራት ያደረጉት ዝግጅትን በጣም እናደንቃለን። የብርሃን ልጆች ደስ የሚለው ሀገር በቀል ነው አይደለ? ሀገር በቀል ድርጅት ነው። ሀገር በቀል ማለት ከራሱ ከኢትዮጵያውያን ድጋፍ ከሚያደርጉ ከደግ ሰዎች በሚሰበሰብ የተለያዩ ሀብቶች ነው ድጋፍ እያደረገ ያለው። መቄዶንያ አሁን በኢትዮጵያ ውስጥ በጣም ትልቁ ሀገር በቀል ድርጅት ተብሎ የሚታሰበው በእኔ እይታ መቄዶንያ የሚባለው ከ8000 በላይ አረጋውያን ጠዋሪ ቀባሪ የሌላቸው መንገድ የወደቁ ሰዎችን አሰባስቦ የሚያሳክም የሚያበላ የሚያጠጣ ድርጅት የተፈጠረው እዚሁ ባለው አገር በቀል ድርጅት ነው አይደለ? አሁን ሰሞኑን ሚዲያ ላይ እየተከታተላችሁ ነው። ሆስፒታሉን ለመጨረስ ከፍተኛ ሀብት እያሰባሰበ ያለ ነው። ስለዚህ እንዲህ አይነት ድርጅቶች በጣም በርካታ ዜጎችን ይረዳሉ፣ በርካታ ዜጎችን ያግዛሉ። በተለይ ደግሞ በጣም የሚያስደስተው ሀገር በቀል መሆናቸው ከሀገር ከሚመነጭ ሀብት አሰባስበው መርዳታቸው ነው። በዚሁ ቀጥሉ ማለት እንፈልጋለን። እንደ ክፍለ ከተማ ወረዳው የሚያደርገውን ድጋፍ አፕሪሼት እያደረግን በእኛ በኩልም የሚፈለገውን ድጋፍ ለማድረግ ዝግጁ ነን። በዛሬው ዕለት የማዕድ ማጋራትና ፕሮጀክት የሚመረቅበት ቀን ነው። ለዚህ ቀን ይህን ስራ ስለሰራችሁ በክፍለ ከተማው አስተዳደር ስም እያመሰገንኩ በዚሁ ንግግሬ ቢበቃ ደስ ይለኛል። አመሰግናለሁ። እሺ፣ የክብር እንግዳችንን እናመሰግናለን። እስቲ ሞቅ አድርጋችሁ ሸኙልን። በድጋሚ እንኳን ደህና መጣችሁ። የብርሃን ልጆች የህፃናትና የአረጋውያን መንደር ቦርድ ሰብሳቢ እዚህ በመካከላችን ይገኛሉ። አቶ ልዑል አብርሃም፣ አርቲስት አምባሳደራችን አርቲስት አልማዝ አበበን በመካከላችን ተገኝተዋል። እስቲ አክብሩልን።
እንግዲህ የብርሃን ልጆች ለአቶ ተወዳጅም ለሌሎች እንግዶችም የበለጠ ግልጽ እንዲሆንላችሁ የብርሃን ልጆች 2012 ዓመተ ምህረት ነሐሴ 1 የተመሰረተ ሀገር በቀል ግብረሰናይ ድርጅት ነው። 4 ዓመት ከ7 ወሩ ነው ገና ድርጅቱ ከተቋቋመ። በትምህርት በጤና በማህበራዊ ጉዳይ ላይ ነው የሚሰራው። እስካሁን በትምህርት ከ1160 በላይ ተማሪዎችን በክረምት እያስተማርን በትምህርት መርጃ ቁሳቁስ እናግዛለን። ኒዮራ ትምህርት ቤት ነው እዚሁ የምናስተምረው። ጤና ላይ ከ567 በላይ የሚጠጉ ዜጎችን ባለፉት 4 ዓመታት ውስጥ አክመናል። በዚህ ዓመት ብቻ መነጽር 78 ዜጎችን 119 ሺህ ብር ወጪ አድርገን የአይን መነጽር ከሕክምናውን ባሻገር የአይን መነጽር እንዲያገኙ አድርገናል። ሌላው ማህበራዊ ድጋፍ ላይ ነው። በጎማድ የተሰኘ ስፖንሰርሺፕ ፓኬጅ አለን። አሁን ላይ 45 የሚጠጉ በየወሩ የምንደግፋቸው 33 ህጻናትና 16ቱ ደግሞ አረጋውያን ናቸው። እያገዝናቸው እንገኛለን። ሌላው አሁን የጀመርነው በዚህ ዓመት የጀመርነው ሰው ሚል ፕሮጀክት ነው። በተናጠል ለ3 ዜጎች የስራ እድል የፈጠርንበት እስካሁን እዚህ ወረዳ ደግሞ ከመጣን ጀምሮ የዛሬን ሳይጨምር ለ35 ዜጎች የስራ እድል መፍጠር የቻልንበት ዶሮ ላይ 20 ሰዎች፣ እጅ ስራ ላይ 13 ሰዎች፣ መጸዳጃ ቤት 1 ሰው፣ ሻይ ቡና ላይ 1 ሰው አጠቃላይ ለ35 ዜጎች በ5 ወር ውስጥ ብቻ ስራ እድል መፍጠር የቻለ ድርጅት ነው። ዛሬ ደግሞ ለተጨማሪ 10 ዜጎች የስራ እድል ለመፍጠር የሻወር ቤት ምርቃት ይደረጋል። አሁንም እዚህ ወጣት ማዕከል አራዳ ክፍለ ከተማ ወረዳ 5 ወጣት ማዕከል ደግሞ ለተጨማሪ 10 ሰዎች የስራ እድል የሚፈጥር እየገነባን ያለ ነው። ከወጣት ማዕከሉ ጋር በጋራ ውል ገብተን ተፈራርመን ሊሾ አልቋን የተወሰኑ ስራዎች ናቸው የቀሩት። እሱም የወንዶች ጸጉር ቤት፣ የሴቶች ጸጉር ቤት እና የእጅ ስራ ክፍላችን ሰርቶ ማሳያ ነው። እንግዲህ በ5 ወር ውስጥ የሰራናቸውን ስራዎች ባጭሩ ላቀርብና ወደ ምርቃቱ ነው የምንሄደው። ከሰራናቸው ስራዎች መካከል የመጀመሪያው እዚህ ከአራዳ ክፍለ ከተማ ወረዳ 5 ግብርና ጽሕፈት ቤት በአቶ ውበት የሚመራው ከእነሱ ጋር በመነጋገር በእነሱ በኩል 200 ዶሮ ቀረበልን። እንደውም በትናንትናው ዕለት ተጨማሪም 85 ዶሮም ድጋፍ ተደርጎልን አጠቃላይ 285 ዶሮዎችን እዚህ ግቢ ውስጥ እያረባን እንገኛለን። ዛሬ ምርታችንም እንቁላሉም እዛው ቀርቧል፣ ታዩታላችሁ። እንግዲህ ለዚህ ዶሮ ቤት ከቤት ግንባታው ጀምሮ የኛ ድርጅት እስካሁን 150 ሺህ ብር ውጪ በማድረግ መኗቸውን በመሸፈን ቤቱን በመስራት ሰዎቹን በማደራጀት ግብርና ጽሕፈት ቤቱ ደግሞ ዶሮዎቹን በማቅረብ በጋራ ሆነን የሰራነው ነው። አቶ ተወዳጅም ትመለከተዋለ። ስለዚህ 150 ሺህ ብር በዚህ 5 ወር ውስጥ ለዚህ ፕሮጀክት ወጪ አድርገናል። ሌላው እንግዲህ እዚህ ስንመጣ ቢሮአችንን ከማደስ ከጎናችን ደግሞ የነበረ ቦታ አለ አዳራሽ ከመስራት የህብረተሰብ ተሳትፎውን ብሎክ ቀለም በመቀባት ኮርኒስን በማስተካከል ነው የጀመርነው። ወደ 180 ሺህ ብር አውጥተናል። ይህን በመስራት ብቻ ማለት ነው 180 ሺህ አውጥተን አዳራሽ ሰርተናል፣ ቆርቆሮን ጨምሮ ማለት ነው። ይህንንም ዛሬ ትመለከቱታላችሁ። ሌላው 13 የሚጠጉ እናቶች፣ ሴቶች፣ ወጣቶች እደ ጥበብ ስራ ይሰራሉ። ፀሐይ አልደረሰችም መሰለኝ እዚህ ምርቶቹ እንዲቀርቡ ጠይቂያታለሁ። ታዩታላችሁ። አልጋ ልብስ፣ ዳንቴል፣ ጥልፍ የሚሰሩ እናቶች አሉ። ወደ 30 ሺህ ብር ለነሱ ወጪ አድርገን ግብአቶቹን ገዝተንላቸው እየሰሩ ነው የሚገኙት። ሌላው መጸዳጃና ሻይ ቡና ነው። እዚህ ግቢ ስንመጣ አንዱ የነበረው ወይዘሮ እንግዳ ታውቃለች፣ የመጸዳጃ ቤት ችግር ነው። 5000 ብር ብቻ በማውጣት መጸዳጃ ቤቱ እንዲጸዳና የሚያስፈልጉ ግብአቶችን በማሟላት መጸዳጃ ቤቱ አገልግሎት እንዲሰጥ ማድረግ ችለናል። ሌላው ሻይ ቡና ነው። ሀና ትባላለች። 3000 ብር አገዘናት። አሁን ሻይ ቡና ስራ እየሰራች ነው። አጠቃላይ 8000 ብር። ሌላው የህብረተሰብ ተሳትፎ ቅድም ያልኳችሁን ነው። ለነ መጋዜ ቢሮ 8000 ብር ወጪ አድርገን ቀለም በማስቀባት ኮርኒሳቸውን በመስራት ያበረከትነው አስተዋጽኦ ነው። እንግዲህ በዚህ 5 ወር ውስጥ ሻወር ቤቱን ጨምሮ ሻወር ቤቱ ደግሞ አጠቃላይ እንግዲህ እስከ ትናንትና ምሽት ድረስ ወጪ ላይ ነበር ሻወር ቤቱን ለማሟላት 200 ሺህ ብር ነው ያስወጣል። በዛሬው ዕለት የሚመረቀው ለ5 ሻወር ቤት ያካተተ ለ10 ዜጎች የስራ እድል የሚፈጥር 200 ሺህ ብር ወጪ አድርገንበት በአጠቃላይ እዚህ ወረዳ ከገባን በ5 ወር ውስጥ 576 ሺህ ብር ወጪ አድርገናል። አመስግኑና 576 ሺህ ብር የብርሃን ልጆች ከሀገር ውስጥም ከውጭ ማሰባስቦ ለነዚህ ለ45 ዜጎች የስራ እድል የሚፈጥር ሰውን የሚል ፕሮጀክት ላይ እያገዘ ይገኛል። እንግዲህ ለዚህ ሁሉ ስራ ደግሞ የወረዳው ካቢኔ ትልቅ ድርሻ አለው። ቦታው ባይሰጠን ይሄን መስራት አንችልም እና እኛ እንደምንሰራ አምናችሁብን በጎ እንደምንሰራ ተረድታችሁ እናንተ ስለወሰናችሁ ደግሞ እናንተ ክብር ይገባችኋል። ቦታውን ስለሰጣችሁን እባካችሁ ከፍ አድርጋችሁ አመስግኑልን።
እንግዲህ በቀጣይ የጀመርነው ወጣት ማዕከል እየተሰራ ያለውን የእጅ ስራ ሰርቶ ማሳያ፣ የወንዶች ጸጉር ቤት፣ የሴቶች ጸጉር ቤት በቅርቡ ደግሞ እሱን አጠናቀን ተጨማሪ 10 የስራ እድል እንፈጥርበታለን። ሌላው እዚህ ግቢ ላይ ልንሰራቸው ያቀረብናቸው ፕሮጀክቶች አሉ። ለወረዳው ካቢኔ ያቀረብናቸው ወደ 7 ፕሮጀክቶች አሉ። ከዛ ውስጥ የተፈቀዱን ላይ ሰርተናል። በቀጣይ ስቴሽነሪ እና ፎቶኮፒ እዚህ ግቢ ውስጥ መስራት እንፈልጋለን። የእንጀራ መጋገሪያ 30 እናቶችን በእንጀራ መጋገሪያ እና በባልትና ውጤቶች ላይ ማደራጀትና ተጨማሪ ስራ እድል መፍጠር እንፈልጋለን። ሌላው እዚህ ግቢ ውስጥ የአረጋውያን ሙያ የለም። ብዙ አረጋውያኖች አሉ። የነጋሽ ኃይለማርያም ማህበር ከ500 በላይ የሚጠጉ አረጋውያኖች አሉ። ግን አረጋውያኖች የሚውሉበት የለምና እንግዲህ ተመካክራችሁ ከወሰናችሁልን የአረጋውያን መዋያና የህፃናት መዋያ እንዲኖር ዴይኬር እንዲኖር እንፈልጋለን። የኛም ድርጅት አንዱ አላማው ይሄ ስለሆነ በቀጣይ ይሄን ማሳካት እንፈልጋለን። በዚህ ላይ እንድታግዙን እንጠይቃለን። ሌላው ሰራተኛውም ሌላው ማህበረሰብ የሚጠቀምበት ካፍቴሪያ የለም። ወጣት ማዕከል እየሄደ ነው ሰራተኛውም የሚመገበውና እዚሁ ግቢ ውስጥ ካፍቴሪያ ቢኖር ለብዙ ሰዎች የስራ እድል ችግረኛ ያልሆኑ ሰዎች የስራ እድል መፍጠር ይቻላልና ሀሳቦች አሉ። እነዚህ ሀሳቦች አድገው ደግሞ ወደ ካፍቴሪያ ቢያድጉና ለተጨማሪ ዜጎች የስራ እድል መፍጠር የሚቻልበትን ሁኔታ ብታመቻቹልን እኛ በዚህ ላይ መስራት እንፈልጋለን። እንግዲህ በቀጣይ ብናሳካቸው ብለን ያቀናቸው እነዚህ ናቸው። ሌላው ምስጋና ነው። ቅድምም ተናግረዋለሁ። የአራዳ ክፍለ ከተማ ወረዳ 5 አስተዳደር ቡድን በሙሉ አመራሩ በሙሉ በጣም ተግባብተን ነው እየሰራን ያለነው። ወጣቶች ናቸው። ያደምጡኛል፣ አደምጣቸዋለሁ። በጣም ተደማምጠን ነው እነዚህ በ5 ወራት እነዚህን ሁሉ ስራዎች ማከናወን የቻልነውና እባካችሁ ተጠቃሚዎች የነበርንበትን ችግር ታውቃላችሁ። 4 ዓመት ሙሉ በቢሮ ክራይ ብዙ እንግልት ነበረብን። ያን ሁሉ አልፈን ለ5 ወር እንግዲህ ባለፉት 5 ወር እፎይ ያልንበት ጊዜ ነውና እባካችሁ አመራሮቹን አመስግኑልን። ከፍ አድርጋችሁ ያንሳል። እንግዲህ ይሄ እስካሁን ላደረጋችሁልን ደግሞ ያቀረብነው ምስጋና ነው። በቀጣይ ደግሞ እንድታደርጉልን እንፈልጋቸው የቀሩን ቢሟሉልን ብለን የምናስባቸው አሉ። አንዱ ቢሮአችን ስቶር የለውም። ይሄንንም ጥያቄ ያቀርበናልና ስቶር ቢኖረን፣ ሌላው እዚህ ወረዳ ላይ ቢሰራበት ብለን የምናስበው ደግሞ የስነ ልቦና ችግር ነው። ካውንስሊንግ ቢሮ ያስፈልጋልና የተለያየ የስነ ልቦና ችግር ያለባቸው ሰዎች ሲያጋጥሙን ብናማክራቸው፣ ብንመክራቸው፣ ብንመካከር የካውንስሊንግ ሩም ቢኖረን የሚል ነው። ስቶሩ ምናልባት አብሮ በፓርቲሽን መሰራት የሚችልበትን ነገር ተመካክራችሁ ያለ ስቶር 5 ወር ታግሰን ቆይተናል። ያው ችግሩን ሁሉም አመራር ተመልክቶታል። ይሄን በቅርቡ እንድትፈቱልን ነው። እንግዲህ የምንሰራቸው ፕሮጀክቶች በዚህ ብቻ አይቆሙም፣ ይቀጥላሉ። እኛ ያገዝን የስራ ዕድል እየፈጠርን እንቀጥላለን። የብርሃን ልጆች ህልሙ ብዙ ነው። 30 ሺህ ካሬ ላይ የሚያርፍ የህፃናትና የአረጋውያን መንደር እንሰራለን ብለን የተነሳን ተቋም ነንና አሁን በሰራነው ብቻ አንቆምም። ህልማችን ሩቅ ነው። ዛሬ እናንተ የወረዳ አመራሮች፣ የክፍለ ከተማ አመራሮች ናችሁ እዚህ ያላችሁ። ሀሳባችንን ደግሞ ወደ ከተማ፣ ወደ ክልል ወደ ፌዴራል አድርሳችሁልን ነገ የምናስበውን ትልቁን ህልማችንን ደግሞ እንድናሳካ መንገድ እንድትሆኑን እንድታስተላልፉልን አደራ ላለው። ሌላው እዚህ ግቢ ውስጥ በሚኖረን ቆይታ እኛም ደስ ብሎን በደንብ እየሰራን ያለ ነው። ይሄ ዘላቂ እንዲሆን ምክንያቱም በሂደት አመራሮች ለውጥ ሊደረግ ይችላል። ነገ ማናስገባችሁ ሚልም ጥያቄም እንዳይመጣብን እነዚህን ነገሮች በእናንተ በኩል እንዲፈቱ እንድታደርጉ የሚል መልእክት ነው ያለኝ። ከዚህ በመቀጠል ቀጥታ ወደ ምረቃው እንሂድና አመራሮቹ በሙሉና የኛ እንግዶች ብቻ ከወንበራችሁ ተነስታችሁ የተዘጋጀውን ሪቫን በመቁረጥ ምረቃው እናካሂዳለን። ዘማሪያን እየመጡ ነው። እስከዛ ድረስ ዘማሪ ተስፉ በመካከላችን ይገኛል። መሰንቆውን አስተካክሎ ዘማሪ ጽጌ ማርያም እዚህ በመካከላችን ትገኛለች። በዝማሬ እንቆያለን። ዳቦው ለሁላችሁም ይደርሳል፣ ውሃውም ይሰጣል። ዛሬ ከበጎ ነገር ጋር ተባበሩ። ዛሬ ከበጎ ነገር ጋር ተባበሩ። በሰማዩ መንግሥት በክብር እንድታበሩ። በሰማዩ መንግሥት በክብር እንድታበሩ። የብርሃን ልጆች ለጽድቅ ይተጋሉ። እግዚአብሔርን ይዘው በፍቅር ይሠራሉ። መሰማሪያቸውን ከእግዚአብሔር አግኝተው ይኸው ይታያሉ
ሲያስተናግድ ያኔ ይሄ ጠላቴ ነው ያሳየን ወገኔ ገንዘብ አድርጎ ነው የመስጠትን ፍቅር የተገለጡለት ሥላሴ በክብር ዛሬ ከበጎ ነገር ጋር ተባበሩ ዛሬ ከበጎ ነገር ጋር ተባበሩ በሰማዩ መንግሥት በክብር እንድታበሩ በሰማዩ መንግሥት በክብር እንድታበሩ የብርሃን ልጆች ለጽድቅ ይተጋሉ እግዚአብሔርን ይዘው በፍቅር ይሠራሉ መሰማሪያቸውን ከእግዚአብሔር አግኝተው ይኸው ይታያሉ መልካም ፍሬ አፍርተው ተርቤ ነበረ ደግሞም ተጠምቼ በነዳያን ሆኜ ከደጅ መጥቼ ብሎ እንዳይወቅሰን እንኑር በትእዛዙ የጻድቃኑን መንገድ ያዋጣል መያዙ ዛሬ ከበጎ ነገር ጋር ተባበሩ ዛሬ ከበጎ ነገር ጋር ተባበሩ በሰማዩ መንግሥት በክብር እንድታበሩ በሰማዩ መንግሥት በክብር እንድታበሩ የብርሃን ልጆች ለጽድቅ ይተጋሉ እግዚአብሔርን ይዘው በፍቅር ይሠራሉ መሰማሪያቸውን ከእግዚአብሔር አግኝተው ይኸው ይታያሉ መልካም ፍሬ አፍርተው እንድንተባበር ከበጎ ነገር ጋር ነቅሎ አስወግዶልን የስስትን ችንካር ብርሃን ሆኖ አለን ለምናምን ሁሉ የብርሃን ልጆች ለምንኖር በቃሉ ዛሬ ከበጎ ነገር ጋር ተባበሩ ዛሬ ከበጎ ነገር ጋር ተባበሩ በሰማዩ መንግሥት በክብር እንድታበሩ በሰማዩ መንግሥት በክብር እንድታበሩ የብርሃን ልጆች ለጽድቅ ይተጋሉ እግዚአብሔርን ይዘው በፍቅር ይሠራሉ መሰማሪያቸውን ከእግዚአብሔር አግኝተው ይኸው ይታያሉ መልካም ፍሬ አፍርተው ለሚጠሩት ሁሉ እግዚአብሔር ቅርብ ነው ከእርሱ አይለይም ቅን ልቦና አለን በሰው ፊት እንዲታይ ብርሃኑ በርቶ ልባችን ይዘጋጅ ለእግዚአብሔር ተከፍቶ ዛሬ ከበጎ ነገር ጋር ተባበሩ ዛሬ ከበጎ ነገር ጋር ተባበሩ በሰማዩ መንግሥት በክብር እንድታበሩ በሰማዩ መንግሥት በክብር እንድታበሩ የብርሃን ልጆች ለጽድቅ ይተጋሉ እግዚአብሔርን ይዘው በፍቅር ይሠራሉ መሰማሪያቸውን ከእግዚአብሔር አግኝተው ይኸው ይታያሉ መልካም ፍሬ አፍርተው ያለ ግብዝነት ከሆነ ፍቅራችን ሁሌም ከኛ ጋር ነው ያው ፈጣሪያችን እንደ አባ ኤፍሬም አዛኝ እንሁንና ለሌሎች እንኑር እኔነት ይቅርና ዛሬ ከበጎ
ነገር ጋር ተባብሩ ዛሬ ከበጎ ነገር ጋር ተባብሩ በሰማዩ መንግሥት በክብር እንድታበሩ በሰማዩ መንግሥት በክብር እንድታበሩ የብርሃን ልጆች ለጽድቅ ይተጋሉ እግዚአብሔርን ይዘው በፍቅር ይሠራሉ መሰማሪያቸውን ከእግዚአብሔር አግኝተው ይኸው ይታያሉ መልካም ፍሬ አፍርተው የብርሃን ልጆች ለጽድቅ ይተጋሉ እግዚአብሔርን ይዘው በፍቅር ይሠራሉ መሰማሪያቸውን ከእግዚአብሔር አግኝተው ይኸው ይታያሉ መልካም ፍሬ አፍርተው ናና የምስጋና ጌታ ናና የምህረት ጌታ ማዳን ተገኝታለችና ሰላም ተገኝታለችና ናና የምስጋና ጌታ ናና የምህረት ጌታ ማዳን ተገኝታለችና ሰላም ተገኝታለችና ኢየሩሳሌም ሆይ ምስጋናን ጀምሪ መለከትን ንፊ ነጋሪት ጎስሜ ሰላምሽ ታውጇል መዳንሽም ቀርቧል ጌታን ሊጎበኝሽ ከበራፍሽ ቆሟል ናና የምስጋና ጌታ ናና የምህረት ጌታ ማዳን ተገኝታለችና ሰላም ተገኝታለችና ያታደልሽው አገር ጌርጌሴኖን ሆይ ለምን ተቃወምሽው አምላክሽን ስታይ የከተማውን በር መዝጊያውን ቆልፈሽ ከሩቅ የሸኘሽው ሲመጣ ሰላምሽ ናና የምስጋና ጌታ ናና የምህረት ጌታ ማዳን ተገኝታለችና ሰላምሽ ተገኝታለችና የቢታንያ ድንጋይ አንደበት አውጥተው ምስጋናን ጀመሩ አምላክን ለይተው ሳርና ቅጠሉ ዘንባባው ሰገደ ፍጥረት ሊያመሰግን አምላኩን ወደደ ናና የምስጋና ጌታ ናና የምህረት ጌታ ማዳንሽ ተገኝታለችና ሰላምሽ ተገኝታለችና